አምራን ለናሆም እንግዲህ ተቀየሬ ማየት ነው የምፈልገው። አባት እንደሚፈልጓት ሴት መሆን ነው ያለብኝ በማለትም እንግዲህ አሁን ላይ ሲጋራም ሆነ መጠጥም ትታለች ማለት ነው። ናሆም ምንድን ነው ያለው እንግዲህ ይህ ነገር ከውስጥሽ የመነጨ መሆን አለበት እንጂ ከኑሃሚ ጋር ለመወዳደር ከሆነ የበለጠ አዝንብሻለሁኝ እያላት ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ተወዳጅ ሆነው ኑሃሚ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ናሆም እንግዲህ አሁን ላይ ለቤተሰቦቹ ፍቅረኛዬን አምጥቼ ላስተዋውቃችሁ ፈልጋለሁ ብሎ ለእናቱ ተናግሯል። እናቱ አሁን ላይ ስለ ሀብት መጠን እንዲሁም ልጅቷ የማነች ምንድነች የሚለውን ስለ ዘር ማንዘሯ ይሄ ነገር ሳይጠራ ነው ወይ አምጥተህ የምታገባት ብለዋለች ማለት ነው። እሱም እንግዲህን ልክም ያለች ቆንጅዬ ነች፣ አንቺ እንደምትፈልጊያት ነች እማዬ በማለትም መልሶላታል። እህቱ ደግሞ ይህ ጥሩ ነገር ነው፣ እሱ ሲያገባ ይቺ ወፍ ሰራሽ ከቤታችን ልቅ መብላት ሄድልናለች፣ መቼም ከዚች የባሰች አትሆንም በማለትም እንግዲህ እየመለሰችልን ነው። እና ናሆም እንግዲህ አሁን ላይ ለኑሃሚ እያገዛት ነው ማለት ያው በሀሳብም ቢሆንም ያው ብቻ ከባድ ነው። አሁን ላይ ኑሃሚን እንግዲህ እናትና ልጅ በጣም እያሰቃዩት ይገኛሉ። አንደኛ እህቴቱ እንግዲህን ጁስ መሬት እየደፋች ነይ አጽጂው በማለት ሁሉ እንደዛ ታድርጋታለች። በዛ ላይ እንግዲህ ኑሃሚ ደግሞ ለምንድን ነው ይሄንን ጁስ የምታፈሽው? ቢያንስ እኮ ለተራቡ ብዙ የተራበ ሰው አለ፣ ለእኔ ጉልበት ባታዝኒ እንኳን ለህሉ ብታዝኒ ምን ችግር አለው ብላም እንግዲህ መልስ ስትሰጣት አንቺ ነሽ እንዴ ለእኔ መልስ የምትሰጪው ትላታለች። እናይቱም ለልጄ መልስ አትስጫት አንቺ በማለትም በጥፊ እንግዲህ ልትመታ ስትል ኑሃሚ እጇን ትይዛታለች። እናም ይኸውልሽ እኔ በጣም ትዕግስት አለኝ፣ ግን ትዕግስቴ ታለቀ ትልና እጇን ትይዛታለች ማለት ነው። እና እንዴት እጅን ትይዥኛለሽ ማሚ እጄን እኮ ያዘች ስትላትም እናይቱ ብድግ ትልና ማን ስለሆንሽ ነው የልጄን እጅ የምትይዚው ብላ እንግዲህ በጥፊ ትመታታለች ማለት ነው። እና በጥፊ ስትመታት ናሆም ይመጣል። ማሚ ምን እያደረጋችሁ ነው ሲላትም እንግዲህ ይች ገረድ እኮ እጅን ያዘች፣ አንቺ ገረድ አትበይ ትላለች ኑሃሚ ማለት ነው። እና ኑሃሚ እንግዲህ እያለቀሰች ትሄዳለች። እሱም እንግዲህ ለምንድን ነው እንደዚህ የምታደርጉት ይች ምስኪን ለምንድን ነው እንደዚህ የምታሰቃዩት ሲልም እንግዲህ አንተ ነህ እንዲህ ለእሷ ተደረበ እንደዚህ የምትለው አየሾ ማሚ ለእሷ ተደርቦ እንደዚህ እንዴት እንደሚለን እያለችም እንግዲህ እናትና ልጅ እያወሩ ይገኛሉ። ናሆም እንግዲህ ወደ ኑሃሚ ጋር ይሄድና በር ጎረጉርና መግባት ይቻላል ይላታል። አንተ ደግሞ ምን ትሰራለህ እዚህ? ይልቅ ሂድና ነገራቸው ለእናትና ለእህትህ እኔ አንተን ላገባ አይደለም የመጣሁት ትለዋለች ማለት ሂድና ነገራቸው እኔ ተከበርኩ ክብር ያለኝ ሴት ነኝ በማለትም እንግዲህ ትነግረዋለች። እሱም ከዚህ ከቤት ውጪ፣ አሁንም ቢሆን የምነግርሽ ከዚህ ከቤት እንድትወጪ ነው፣ አለበተዛ ማሚና እህቴ አይለቁሽም። ቆይ ምን አድርገሻቸው ነው ሲል ጁስ መሬት ደፍታ እኔ ወልወል ያለችኝ ትላለች ማለት ነው። አይ ይሄንን አያደርጉም አልልሽም የእናቷ ልጅ ነች በማለትም ቆይ አንተ የማን ልጅ ነህ? የአባት ልጅ ሲል አረ ዝም በይ ደግሞ እዚህ ሌላ ነገር እንዳታመጪ ይላታል ማለት ነው። ኑሃሚም እንግዲህ ዝም ትላለች በቃ። እና አሁንም ቢሆን እኔ በውጭ መርዳት ያለብኝን ነገር እረዳሻለሁኝ፣ ስለዚህ አንቺ ከዚህ ከቤት ሂጂ አለበለዚያ በጣም ነው የሚያሰቃዩሽ ይላታል። ምን ችግር አለው ብንሆንስ ምንድን የነካናችሁ ነገር አለ ትላለች ማለት ነው። አይ እኔ እንግዲህ መናገር ያለብኝን ነገር ተናግሬያለሁኝ ይላታል ማለት ነው። ምን አለ አባቴ ታክሞ እስከሚድን ድረስ ብትታገሱን እያለች ነው። እና ታዲያ እነሱ ደግሞ እንድትሆኝ ካልፈለጉስ እያላት ይገኛል ማለት ነው። አሁን ላይ ደግሞ አምራን እንግዲህ በጣም ተቀይራለች። ያው ቅያሬዋ አንደኛ እልህ ነው እንጂ እውነት ከልቦ የመነጭ ይመስላችኋል የአምራን መለወጥ? ሲቀጥል ደግሞ አሁን ጋር ኤርሚ ጋር ሄዳ የሰጠውህን ንብረት ሙሉ በሙሉ መመለስ አለብህ ትመልሳለህ ስትለው የተሸጠ ዕቃ እኮ አይመለስም ይላታል ማለት ነው።
መኪናን መመለስ አለብህ ትለዋለች። አይ አንድ የሰጠሽኝ እኮ ደህና ንብረት ቢሆንም እሱ ነው፣ ይህ ደግሞ እስከ ዛሬ የለፋሁበት ካሳዬ ነው ይላታል ማለት ነው። ይኸውልህ በጸባይ ብንነጋገር አይሻልም በጠብ ከምንሄድ ስትለው እንግዲህ እኔ ታውቂኛለሽ ለጠብም ቢሆንም የማልፈራ ሰው ነኝ። ስለዚህ በጠብም ሆነ በፍቅር መምጣት ትችላለሽ፣ ምንም ችግር የለውም ብላም እንግዲህ ስለ ኑሐሚን ትንትት ነው። ኑሐሚን ለምንድን ነው ይሄን ያህል የምትሰድቢያት? እዛ ቤት ለምን እንደገባች ጠንቅቄ ነው የማውቀው። ኑሐሚንን ለማጥመድ ነው ስትል አንቺ አሰብሽ እንጂ እኔ ደግሞ ይህ ሀሳብ እንደሌላት ጠንቅቄ ነው የማውቃት። ምክንያቱም ኑሐሚን ከአንቺ በላይ ስለማውቃት ትለዋለች። መቼም ከዛ ከፍቅረኛ ሲል እንግዲህ አንቺ መቼም በአንተ አፍ አይጠራም የናሆም ስም ስል አንቺ ልክ ኑሐሚን በአፍሽ እንደማትጠሪያት ማለት ነው በማለትም እንግዲህ እየተዘላለፉ ይገኛሉ። ኤርሚ አሁን ላይ ምንድን ነው የሚለው ኑሐሚንና ኤርሚን የምናለያይበት ነገር የሆነ አንድ ሆነን ብንፈጥር አይሻልም ወይ ሲል መቼም ቢሆን እንዳታስበው ናሆም ከኔ ውጭ ማንንም ሴት አያገባም፣ እንደውም ለራስ ብታስብ ይሻላል በማለትም እንግዲህ መልሳለታለች። አሁን ላይ ደግሞ ኤርሚ ኑሐሚን ይቅርታ አድርጊልኝ እያለም እየተከታተላት ነው። ኑሐሚን በነገራችን ላይ ያው ከውስጧ አልወጣላትም፣ ትወደዋለች። ግን ያው የሴትነት ክብሬን እኮ ነው ያሳጣይስ ትለዋለች ማለት ነው። እና ታዲያ ለዛ ነው እንዴ እንደዚህ ይቅርታ አላደርግልህም እያልሽኝ ያለሽው? ቆይ አንተ ምንም ጥፋት እንዳላጠፋ ነው እንደሚሰማክ እያለችው እንግዲህ ትገኛለች። እና እንደዛ እንግዲህ እየተባባሉ የኔ ግስላ እና ታዲያ ምን ላድርግ ሁኔታሽ ሁሉ እኮ ነው የሚያስቀኝ እያለም ኤርሚ እንግዲህ እያወራት ነው ማለት ነው። እሷም ግን ያው አይንህን ማየት አልፈልግም ብላለች። ተው በቃ እያለች ነው። እሱም እንግዲህ መከታተሉን አላቆምም። መቼም ስለኔና ስለ ኑሐሚን ስለኔና ስለ አምራን ለዛ ለኤርሚ አትነግረውም አይደል ሲላትም እንግዲህ መቼም አንድ ቀን መስማቱ አይቀርም በማለትም ተነግረዋለች ማለት ነው። እና አንድ ቀን መስማቱ አይቀርም ኑሐሚን ቢያንስ እሱ የፍቅር አንተና እኮ ቅምጥህ ግን ገንዘብ ነው የምታፈቅሩት፣ ገንዘብ ነው የምታሳድዱት፣ በእኔና በናሆም ላይ ህይወት ነው የቀለዳችሁብን እያለችም እንግዲህ እየነገረችው ነው። እሱም እንግዲህ ያ ይቅርታ ነው ሌላ ምንም ነገር እና በቃ ከልብሽ እያስወጣሽ ነው ከምርሽ ነው ሲል አዎ ከምሬ ነው በማለትም መልሳለታለች። በነገራችን ላይ ያው ሽንት ቤት ኮኝ ነው በፍራቻ ነው ሪከርድ እያደረግኩኝ ያለሁት። እና የናሆም እናት ደግሞ ከልጄ እንድትርቂ እፈልጋለሁኝ በማለትም እንትን ትላለች። ምን ስትላት አዎ ሰምተሻል፣ ከልጄ እንድትርቂ እፈልጋለሁኝ። እንደውም አባታቸው እንግዲህ ለይኩን ፊት ምንድን ነው ኤርሚን አንቺና ናሆም የሆነ በቃ እንደተጣላችሁ አድርጋችሁ ማሳየት አለብሽ። በዛ ላይ ደግሞ ፍቅረኛ አለሽ እንደ ስትላት የለኝም ትላታለች። ግን እንድኖርሽ እናደርጋለን ትላታለች። ቆይና ሀሳብሽ ገብቶኛል፣ ግን ለምንድን ነው ይሄንን ማድረግ የፈለግሽው ስትላትም በቃ ማድረግ ከፈለኩኝ ወደሽም ሳይሆን በግድሽ ታደርጊያታለሽ ትላታለች ማለት ነው። እና እንደዛ ስትላት እንግዲህን በእርግጥ ቀድሜ እንደሌለኝ ነግሬዋለሁ። ታዲያ ምን ችግር አለው? ስራችሁ አይደል እንዴ? ዋሽተሽ መናገር ውሸቴን ነው ብለሽ ተነግረዋለሽ ትላታለች ማለት ነው። ወደሽም ሳይሆን በግድሽ ታደርጊያታለሽ እያለቻት ትገኛለች። በጣም ነው ግን የእናታቸው ክፋትነት ሲድረስ መድረሱ በጣም ነው የሚያሳዝነው። ውድና የተከበራችሁ የቻናል ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ሽንት ቤት ሆኜ ነው ማለት ነው ሪከርድ እያደረግኩኝ ያለሁት እና ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ